ማንቸስተር ሲቲ የእንግሊዝ ፕሪምየር ሊግ መሪነትን ከአርሰናል ተረከበ። ተርፍ ሙር ላይ የ33ኛ ሳምንት መርሃ ግብሩን ያከናወነው ሲቲ ኤርሊንግ ሃላንድ በአምስተኛው ደቂቃ ባስቆጠራት ብቸኛ ጎል በርንሌይን 1-0 አሸንፏል። ድሉን ተከትሎ የአሰልጣኝ ፔፕ ጓርዲዮላ ቡድን በ70 ነጥብና 37 ንጹህ ጎሎች ከአርሰናል ጋር እኩል ቢሆንም በሊጉ በአጠቃላይ 66 ጎሎችን በማስቆጠርና ከመድፈኞቹ በ3 የበለጠ ጎሎችን በማስቆጠር ከነሐሴ ወር ወዲህ ለመጀመሪያ ጊዜ የፕሪምየር ሊጉ መሪ ሆኗል። በአሰልጣኝ ስኮት ፓርከር የሚመራው በርንሌይ በማንቸስተር ሲቲ መሸነፉን ተከትሎ 4 ጨዋታዎች እየቀሩት በ20 ነጥቦች ከወልቭስ በመቀጠል ከፕሪምየር ሊጉ መውረዱ የተረጋገጠ ሁለተኛው ክለብ ሆኗል። ቶተንሃም ሆትስፐር፣ ኖቲንጋም ፎረስት እና ዌስትሃም ዩናይትድ በቀጣይ ጨዋታዎች ሶስተኛው ከሊጉ ተሰናባች ክለብ ላለመሆን የሚፋለሙ ይሆናል። ቪታሊቲ ስታዲየም ላይ ቦርንመዝ ከሊድስ ዩናይትድ ያደረጉት ጨዋታ 2-2 ተጠናቋል። ክሮፒ ጁኒየር እና ራያን ለቦርንመዝ፣ ጄምስ ሂል በራሱ ላይ እና ሾን ሎንግስታፍ 97ኛው ደቂቃ ባስቆጠራት ጎል ሊድስ ዩናይትድ አቻ መሆን ችሏል። ውጤቱን ተከትሎ የአሰልጣኝ አንዶኒ ኢራኦላ ቡድን ቦርንመዝ በ49 ነጥብ 7ኛ ደረጃን ከቼልሲ ሲረከብ፣ በአሰልጣኝ ዳንኤል ፋርክ የሚመራው ሊድስ ዩናይትድ በ40 ነጥብ ከወራጅ ቀጠናው በ9 ነጥብ ከፍ ብሎ 15ኛ ደረጃ ላይ ይገኛል። በስፔን ላሊጋ 32ኛ ሳምንት ባርሰሎና መሪነቱን አጠናከረ። ካምፕኑ ላይ ሴልታ ቪጎን ያስተናገደው ባርሰሎና ላሚን ያማል በ40ኛው ደቂቃ በፍጹም ቅጣት ምት ባስቆጠራት ጎል 1-0 አሸንፈዋል። ብሉግራናዎቹ የስፔን ላሊጋ የደረጃ ሰንጠረዥን ከሪያል ማድሪድ በ9 ነጥብ በልጠው በ83 ነጥብ ይመራሉ። በጨዋታው ብቸኛውን ጎል ያስቆጠረው ላሚን ያማል 45ኛው ደቂቃ ላይ ባጋጠመው ጉዳት ባሩኒ ባራጅ ተቀይሮ ወጥቷል። የያማል የጉዳት መጠን ለጊዜው ባይታወቅም ለባርሰሎናና የስፔን ብሔራዊ ቡድን አስደንጋጭ ዜና ሆኗል። ላሚን ያማል ዘንድሮ በሁሉም ውድድሮች በ45 ጨዋታዎች 24 ጎሎችን አስቆጥሮ 16 ጎል የሆኑ ኳሶችን አቀብሏል። ከያማል በተጨማሪ የመስመር ተመላላሹ ዣኦ ካንሴሎም 23ኛው ደቂቃ ላይ በጉዳት ተቀይሮ ወጥቷል። በስፔን ላሊጋ ሌላ ጨዋታ አትሌቲኮ ማድሪድ ከሜዳ ውጪ በኤልቼ 3-2 ተሸንፈዋል። በመጀመሪያው አጋማሽ 30ኛው ደቂቃ ላይ ቲያጎ አልማዳን በቀይ ካርድ ያጣው የአሰልጣኝ ዲየጎ ሲሞኔ ቡድን በኒኮ ጎንዛሌዝ አማካኝነት 2 ጎሎችን ቢያስቆጥርም በአንድሬ ሲልቫ 2 እና ዴቪድ ኤፊን ግሩበር ጎሎች ተሸንፈዋል። ውጤቱን ተከትሎ አትሌቲኮ ማድሪድ በ57 ነጥብ 4ኛ ደረጃ ላይ ሲቀመጥ ኤልቼ በ35 ነጥብ ከወራጅ ቀጠናው ከፍ ብሎ 15ኛ ደረጃን ይዟል። በፈረንሳይ ሊግ 1 ተስተካካይ ጨዋታ ፓሪስ ሰን ጀርመን ኖንትን 3-0 አሸነፈ። ፓርክ ደ ፕራንስ ላይ በተካሄደው ጨዋታ ክቪቻ ክቫራትስኬሊያ 2 ጎሎችን ሲያስቆጥር ዴዚሬ ዱዌ የፓሪስ ሰን ጀርመን 3ኛ ጎል አስገኝቷል። የአሰልጣኝ ሉዊስ ኤንሪኬ ቡድን ከተከታዩ ሎንስ ጋር ያለው ልዩነትም ወደ 4 ነጥብ ከፍ ማድረግ ችሏል። የፓሪስ ሰን ጀርመን ተጋጣሚ ኖንት በ20 ነጥብ ወራጅ ቀጠና 17ኛ ደረጃ ላይ ይገኛል። በኮፓ ኢታሊያ ግማሽ ፍጻሜ ላዚዮ አታላንታን በማሸነፍ የፍጻሜ ተፋላሚ መሆኑን አረጋገጠ። ቤርጋሞ ላይ በተካሄደው ጨዋታ ሁለቱ ቡድኖች 1-1 መለያየታቸውን ተከትሎ ፍልሚያው በድምር ውጤት 3-3 ተጠናቋል። የአሰልጣኝ ማውሪዚዮ ሳሪ ቡድን ላዚዮ በመለያ ምቶች አታላንታን 2-1 በማሸነፍ ለፍጻሜ አልፈዋል። የላዚዮ ግብ ጠባቂ የ21 ዓመቱ ኤድዋርዶ ሞታ 4 መለያ ምቶችን በማዳን ታሪክ ሰርቷል። ላዚዮ ከኢንተር ሚላን በኮፓ ኢታሊያ ፍጻሜ የዋንጫ አሸናፊ ለመሆን ግንቦት 13 በሮም ኦሊምፒክ ስታዲየም ይጫወታሉ። በጀርመን ጥሎ ማለፍ ዋንጫ የግማሽ ፍጻሜ ጨዋታ ባየር ሚኒክ ከሜዳ ውጪ ባየር ሌቨርኩሰንን 2-0 በማሸነፍ ለፍጻሜ አለፈ። ሃሪ ኬን እና ሉዊስ ዲያዝ የባየር ሚኒክን ጎሎች አስቆጥረዋል። የአሰልጣኝ ቪንሰንት ኮምፓኒ ባየር ሚኒክ በፍጻሜው የስቱትጋርትና ፍራይቡርግ አሸናፊን ይገጥማል። የጀርመን ቡንደስሊጋ አሸናፊ መሆኑን አስቀድሞ ያረጋገጠውና በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ የደረሰው ባየር ሚኒክ በጀርመን ካፕ ለፍጻሜ ሲደርስ ከ6 ዓመታት በኋላ ለመጀመሪያ ጊዜ ሆኗል። ቼልሲ ተሰናባቹን አሰልጣኝ ሊያም ሮሴኒዮርን ለመተካት ከቦርንመዝ ጋር የሚለያየው አንዶኒ ኢራኦላ፣ የፉልሃሙ ማርኮ ሲልቫ፣ የቀድሞ የዶርትሙንድ አሰልጣኝ ኤደን ቴርዚች፣ የአትሌቲኮ ማድሪዱ ዲየጎ ሲሞኔ፣ የኮሞ ሴስክ ፋብሪጋዝ፣ የክሪስታል ፓላሱ ኦሊቨር ግላስነር እና ሌሎች አሰልጣኞችን በእጩነት መያዙ እየተዘገበ ይገኛል። ሰማይ ለባሾቹ አሰልጣኝ ሊያም ሮሴኒዮርን ትናንት አመሻሽ ካሰናበቱ በኋላ እስከ ዘንድሮ የውድድር ዓመት ማጠናቀቂያ ድረስ ካሉም ማክፋርላንን በጊዜ አሰልጣኝነት መሾማቸው ይታወቃል።
ሰርጌ ናብሪ ከ2026ቱ የዓለም ዋንጫ ውድድር ውጭ መሆኑን አስታወቀ። የባየር ሚኒኩ የፊት መስመር ተጫዋች ባለፈው ሳምንት ልምምድ ላይ ባጋጠመው የጡንቻ ጉዳት ምክንያት በዓለም ዋንጫው እንደማይሳተፍ በኢንስታግራም ገጹ ይፋ አድርጓል። የ30 ዓመቱ ናብሪ በ2018 ዓለም ዋንጫና በ2024 የአውሮፓ ዋንጫ በጉዳት ምክንያት የጀርመን ብሔራዊ ቡድንን መወከል አልቻለም ነበር። ጄሴ ሊንጋርድ በብራዚል የጥሎ ማለፍ ውድድር ላይ ጎል በማስቆጠር የመጀመሪያው እንግሊዛዊ ተጫዋች ሆነ። በኮፓ ዶ ብራዚል የጥሎ ማለፍ ውድድር ኮሪንቲያንስ በአምስተኛ ዙር የመጀመሪያ ጨዋታ ባራን 1-0 ሲያሸንፍ ጄሴ ሊንጋርድ ብቸኛውን ጎል አስቆጥሯል። በዚህም የቀድሞው የማንቸስተር ዩናይትድ አማካይ በኮፓ ዶ ብራዚል ውድድር ላይ ጎል ያስቆጠረ የመጀመሪያው የታላቋ ብሪታንያ ተጫዋች መሆን ችሏል። የ33 ዓመቱ ጄሴ ሊንጋርድ መጋቢት ወር ላይ በአንድ ዓመት ውል በነፃ ዝውውር ለብራዚሉ ኮሪንቲያንስ መፈረሙ ይታወሳል። በመጨረሻም የአሰልጣኝ ሚኬል አርቴታ ልጅ ለአርሰናል ከ18 ዓመት በታች ቡድን የመጀመሪያ የፍክክር ጨዋታውን አከናወነ። የአርሰናሉ አሰልጣኝ የመጀመሪያ ልጅ የሆነው ጋብርኤል አርቴታ የአርሰናል ከ18 ዓመት በታች ቡድን ከሜዳ ውጭ ሬዲንግን 3-0 ባሸነፈበት ጨዋታ ላይ ተቀይሮ ገብቶ ተጫውቷል። የ16 ዓመቱ ጋብርኤል አርቴታ የመስመር አጥቂ ሲሆን ጥቅምት ወር ላይ ለአርሰናል ከ17 ዓመት በታች ቡድን የመጀመሪያ ጨዋታውን አከናውኖ ነበር።